ጽድቅን መራብና መጠማት የሚል ይሆናል። ጽድቅን መራብ፣ ጽድቅን መጠማት ማለት ኢየሱስ ክርስቶስ ሕይወታችን፣ ኢየሱስ ክርስቶስ መድኃኒታችን የተናገረው ቃል ነው። ይህንን ቃል የተናገረው በተራራው ስብከቱ ከ10 አህጉር ከብዙ መንደር ተወጣጥተው የቃሉን ትምህርት የእጁን ተአምራት ናፍቀው ሊሰሙ ለመጡት ሰዎች የተናገረው ቃል ነው። ኢየሱስ ክርስቶስ ከተናገረ ልብ ላይ ይታተማል። ኢየሱስ ክርስቶስ ከተናገረ ቃሉ የሚሰራ ስለሆነ አጥንትን ጅማትን እስኪለይ ድረስ የሚያድን የሚፈውስ ፈዋሽና ቅዱስ ስለሆነ ክርስቶስን አለመስማት አይቻልም። ያደምጡት ነበር ሲነግራቸው በዚህ በብፁዓን አዋጆች ወይም አንቀጸ ብፁዓን በሚባለው የትምህርት ክፍል ላይ ወይም ኢየሱስ ክርስቶስ የሐዲስ ኪዳንን ትምህርት ባስተማረበት ከዮሐንስ ወንጌል ከማቴዎስ ወንጌል ከምዕራፍ 5 እስከ ምዕራፍ 8 ድረስ የተራራው ስብከቱ ላይ ባስተማረው ክፍል የሚገኝ ቃል ነው። ጽድቅን መራብና መጠማት ማለት ምን ማለት? በግዕዝ ቋንቋ ጽድቅ ማለት እውነት ማለት ነው። እውነት ከሆነው ከእግዚአብሔርና እርሱ ከፈጠራቸው ፍጥረታት ሁሉ ጋር የሚኖረን የተቀደሰ ሕይወት ጽድቅ ይባላል። ከአምላካችን ከእግዚአብሔር ጋር የሚኖረን ኅብረት፣ ከእርሱ ጋር የሚኖረን ተሳትፎ፣ ይህም በምድር ላይ ስንኖር በእግዚአብሔር ፈቃድ ሕይወትን መምራት፣ በአምላካችን በእግዚአብሔር ሕግ ውስጥ መኖር ጽድቅ ተብሎ ይጠራል። የተወደዳችሁ የእግዚአብሔር ቤተሰቦች ጽድቅን የሚራቡና የሚጠሙ ማለት የሰው ልጅ ያለ ምግብ መኖር እንደማይችል ሁሉ የሰው ልጅ ያለ ውሃ መኖር እንደማይችል ሁሉ የሰው ልጅ ያለ ጽድቅ ቢኖር መጨረሻው የማያምር ስለሆነ ነው። ፍጻሜውም መልካም ነው። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና አለ መድኃኔ ዓለም ኢየሱስ ክርስቶስ። ለመሆኑ ጽድቅን መራብና መጠማትን ምን ማለት እንደሆነ ተንትነን ማየት እንጀምር። አንደኛ ጽድቅን መራብ ማለት ጻድቅ እግዚአብሔር ጽድቅም እሱ ነው። እርሱን መጠማት ማለት ራሱ እግዚአብሔርን መናፈቅ ማለት ራሱ እግዚአብሔርን እየተራቡ መኖር ማለት እሱን እየተጠሙ መኖር ማለት። ወገኖች እግዚአብሔር የሕይወት እንጀራ ነው ታውቃላችሁ። እግዚአብሔር የሕይወት ውሃ ነው ታውቃላችሁ። የቀመሱት ሁሉ በዚያ ጣዕም ውስጥ ሲኖሩ ሌላ ነገር ደስ ሳይላቸው የሚኖሩበት የሕይወት መብል እሱ ነው። የሕይወት መጠጥ እሱ ነው። መጽሐፍ ሲናገር እንዲህ ይላል፣ እግዚአብሔር ቸር እንደሆነ ቅመሱ እዩም ይላል። እግዚአብሔር ቸር ነው። ቀምሳችሁ እዩት፣ ቀምሳችሁ እዩት። ፍጹም የሚጣፍጥ የሕይወት መብል፣ ፍጹም የሚያረካ የሕይወት መጠጥ። መዝሙር 34 ቁጥር 8 ላይ እግዚአብሔር ቸር እንደሆነ ቅመሱ እዩም። ጣዕሙ ወታእምሩ ከመሄር እግዚአብሔር እግዚአብሔር ቸር እንደሆነ ቀምሳችሁ እዩት ነው። ወገኖቼ እግዚአብሔርን በማመን እርሱ እንደሚወደን አውቀን ወደ እርሱ ብንቀርብ በዚህ የሚያስደንቅ ጸጋና በረከት ውስጥ እንኖራለን። ወገኖች ነቢየ እግዚአብሔር ኤርምያስ ሲናገር እንዲህ አለ፣
በጣም የሚያስደንቅ ቃል ነው። በሕያው እግዚአብሔር ስም አነባለሁ። ስም ሕዝቤ ሁለቱን ክፉ ነገሮች አድርገዋል ይላል። ሕዝቤ ሁለቱን ክፉ ነገሮች አድርገዋል። አንደኛ እኔን የሕይወት ውሃ ምንጭ የሆንኩትን እኔን ትተውኛል። እኔን ተውኛል። ሕዝቤ እኮ ነው የሚል እግዚአብሔር። የሕይወት ውሃ ምንጭ የሆንኩትን እኔን ትተውኛል። ሁለተኛ የተቀደዱትን ውሃ ምንጭ ያንን የማይጠቅሙትን ጉድጓዶች ውሃውን ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፈሩና እኔን መራብ አቆሙ ይላል ትንቢተ ኤርምያስ ምዕራፍ 2 ቁጥር 13። ወገኖቼ ሁለት ስህተት በዚህ ዓለም ስንኖር እንሰራለን። አንደኛ እግዚአብሔርን መራብና መጠማት ማቆም ሲሆን፣ ሁለተኛው ደግሞ ወገኖቼ ተስፋ ልናደርገው የማይገባንን ነገር ተስፋ ማድረግ ማለት ነው። ተስፋ ሊሆን የማይችል ነገርን ተስፋ ማድረግ፣ ሊጨበጥና ልንደገፍበት የማይገባ ጉዳይ ላይ ተደግፎ መኖር ማለት የተቀደደ ጉድጓድ፣ የማይጠቅም ምንጭ፣ ውሃ ሊይዝ የማይችሉን ጉድጓድ ተስፋ ማድረግ የዚህ ዓለም ነገር ተስፋ አድርጎ መኖር ማለት ነው። ይሄንን አታድርጉ። የሕይወት ውሃ ምንጭ እኔን ተማምናችሁ እኔን እየተጠማችሁ ኑሩ። ምን ማለት ነው? በቃልም እግዚአብሔርን መጠማት፣ በተግባርም እግዚአብሔርን መጠማት፣ በሐሳብም እግዚአብሔርን መጠማት። የሰርክ ምኞታችን የሁል ጊዜ ሐሳባችን እሱ ሆኖ እንድንኖር የእግዚአብሔር ቃል በማይታበል ሁኔታ ነግሮናል። እንዲህ አለ ዳዊት፣ አምላኬ አምላኬ እገይስ ኀቤከ፣ አምላኬ ሆይ ወደ አንተ እገሰግሳለሁ። አምላኬ አምላኬ ወደ አንተ እገሰግሳለሁ። ወደ እግዚአብሔር መገስገስ፣ ወደ አምላካችን መጠጋት፣ ወደ ፈጣሪያችን መጠጋት። ነፍሴ አንተን ተጠማች ይላል። ነፍሴ አንተን ነው የተጠማችው። አንተን ትናፍቅሃለች። ሥጋዬም እንዴት እንደናፈቀች እንጨትና ውሃ በሌለበት ምድረ በዳ አንተ ትናፍቀኛለህ። ውሃ በሌለበት ምድረ በዳ ውሃ ነው የሚናፍቅ። ዳዊት ግን ሲዘምር እንዲህ አለ፣ ወደ አንተ ገሰግሳለሁ፣ አንተን ናፈቅኩ ይላል። አንተን ናፈቅኩ፣ አንተን ተጠማሁ ነው መዝሙር 63 ቁጥር 1። እንዴት ያለ አስደናቂ ቃል ነው ወገኖች! እግዚአብሔርን መጠማት፣ እሱን መናፈቅ ማለት ወገኖች፣ ዛሬ እኛን ምን እንደሚናፍቀን በኋላ መጣበታል። እንዲህ አለ ዳዊት አሁን ሲዘምር፣ ይገርማችኋል። እግዚአብሔር ነው ከጉድፍ አንስቶ ልዕለ ኃያል ያደረገው ዳዊት። የእስራኤል መንግስት ውሃ ልክ ተደርጎ የተቆጠረው ዳዊት የከብት እረኛ፣ የአባቱን በጎች በቤተልሔም ዋሻ የሚጠብቅ ሰው ነበር። ያ የእግዚአብሔር አገልጋይ ዳዊት እግዚአብሔር ከጉድፍ አንስቶ የክብር ማማ ላይ የእስራኤል መንግስት ንጉሥ፣ ቅዱስ ንጉሥ አድርጎ ሲያስቀምጠው እግዚአብሔርን አልረሳም። እንዲህ አለ፣ ዋልያ ወደ ውሃ ምንጭ እንደሚናፍቅ ነፍሴ አንተን ተጠማች። ዋልያ የሚባል በኢትዮጵያ ሰሜን ተራራዎች የሚኖር ፍየል የሚመስል ከሚበሉት እንስሳት መካከል አለ። የዱር እንስሳ ነው ግን የሚበላ ማለት ነው። ዋልያ እና ይሄ በተራሮች አናት ላይ ነው የሚኖር። እንግዲህ ሰሜን ተራራዎች ማለት በጣም 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 አደገኛ ሰማይ ጠቀስ ማለት ነው። ወደዚያ ብርዱ በራሱ በጣም ከባድ። እዚያ አናት ላይ ነው የሚኖረው። ውሃ መጠጣት ሲፈልግ ከተራራው ወደ ታች ወርዶ ሸለቆ ውስጥ ነው ውሃውን የሚጠጣው። እንግዲህ እግዚአብሔር ያሳያል።
ውሃውን ለመጠጣት ወርዶ ጠጥቶ ሲመለስ እንደገና ይናፍቃል። መልሶ መቼ ነው ደግሞ ተመልሼ የምጠጣው እያለ እንደገና ይናፍቀዋል። ጠጥቷል እኮ እንደገና ይናፍቀዋል። እንዲህ አለ ዳዊት ሲዘምር፣ ዋልያ ወደ ውሃ ምንጭ እንደሚናፍቅ አለ። መጽሐፉ ዋላ ነው የሚለው። እንደሚናፍቅ ነፍሴ አንተን ተጠማች አለ። አንተን እንዲሁ ነፍሴ አንተን ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? የአምላኬንስ ፊት መቼ አያለው? ይላል መዝሙር 42 ከቁጥር 1 ላይ የተጻፈ የአምላካችን የእግዚአብሔር ቃል ነው። ወገኖቼ ጽድቅን ማግኘት እግዚአብሔርን መናፈቅ እሱን እየናፈቁ መኖር ምኞታችን ሁሉ እሱ እንዲሆን ማለት በሕይወቴ ዘመን ሁሉ አመሰግናለሁ እያለ ዘመኔ ሁሉ ያንተ ነው፣ በአንተ ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግብ እንደዚሁ በአንተ ይጠግባል ይላል። የኔ ናፍቆት ቁርጥ አይደለም። የኔ ናፍቆት ስብ አይደለም። የኔ ናፍቆት ይሄ የምድር ጉዳይ ቅቤ አይደለም። ናፍቆቴ ምኞቴ የሰርክ ተምኔቴ አንተ ነህ። አንተ ምስጋናህ ነው የኔ ዘወትር አንተን እናፍቃለሁ። ከንፈሮቼም ስምህን በደስታ ያመሰግናሉ ይላል። በምን ያመሰግናሉ? ምኖቼ ከንፈሮቼ ምን በማጣት ብኖር፣ ምን ቢከፋኝ፣ ምን ሐዘን ቢጎዳኝ፣ ምን ቀና የማያደርግ የኑሮ ችግር ቢገጥመኝ፣ በዳ ብሰቃይ፣ የምወደው ቢጠላኝ፣ ፍትህ ባጣ፣ ዙሪያው ገደል ቢሆንብኝ፣ ከንፈሮቼ በደስታ አንተን ያመሰግናሉ ይላል። ክብርና ምስጋና ለሰራዊት ጌታ ለልዑል እግዚአብሔር ይሁን። አያችሁ፣ አንተን አመሰግንሃለሁ አምላኬ ሆይ፣ ሕይወቴ ሆይ አከብረሃለሁ ይላል መዝሙር 63 ቁጥር 4 ላይ። ደስ አይልም ወገኖች? ያንተ ምስጋና ነው በቃ የኔ ናፍቆት። ይሄንን ነው ምናፍቅ። እንደዚህ በታላቅ ጉባኤ ስምህን ሳመሰግን፣ ስምህን ስጠራ፣ አንተ በማጣትም በማግኘት በማትረፍም በመክሰር በመውጣትም በመውረድ በሸለቆም በሰገነትም አንተን አመሰግንሃለሁ። አንተ የደስታ ምንጬ ነህ ይላል። እግዚአብሔር የደስታው ምንጩ የሆነለት ሰው ወገኖች፣ እግዚአብሔር የሚራብና የሚጠማ ሰው ወገኖች፣ እግዚአብሔር ደስታው የሆነለት ሰው ደስታውን ማጣት አይነጥቀው። ስሙ በደንብ። ደስታውን መገፋት አይነጥቀው። ደስታውን መታመም አይነጥቀው። ደስታውን ሐዘን አይነጥቀው። ለምን? ቢደገፉበት የማይዝል ቢታመኑበት የማይከዳ የዘላለም አባት የሰራዊት ጌታ እግዚአብሔርን ተማምኖ የሚኖር አፍሮ አያውቅም ወገኖች። ስለዚህ ናፍቆታችን ረሃባችን ሁሉ እሱ እንዲሆን ነው ይሄ ጉባኤ የተዘጋጀው። እግዚአብሔርን እንድንናፍቅ ልባችን እሱ ጋር እንዲሆን ከፍ እንድናደርግ ልባችን በትዕቢት ሳይሆን ወደ እግዚአብሔር ወደ አምላካችን። ሁለተኛ እግዚአብሔርን መራብ መጠማት ማለት ቅዱስ ቃሉን መራብና መጠማት ማለት የእግዚአብሔርን ቃል እየተራቡ መኖር ማለት። ስንቶቻችን ነን የእግዚአብሔር ቃል የሚርበን? ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጋና ይግባውና በገዳመ በቆሮንቶስ የፈተና በረሃ ላይ 40 ቀንና 40 ሌሊት ጾሟል። ከጾመ በኋላ ከዲያብሎስ ተፈተነ ይላል መጽሐፍ። ሰይጣን
ለማኝ ያጣ የተቸገረ ገበሬ መስሎ ትኩስ ዳቦ እንዲህ ደብቆ በአንድ እጁ ድንጋይ ይዞ የእግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ ይሁን በልና እንብላ አለው ክርስቶስ። አንተንም ርቦሃል፣ እኔንም ርቦኛል። የእግዚአብሔር ልጅ ከሆንክ ድንጋዩን ዳቦ ይሁን በል አለው። የኛ አባት መድኃኔዓለም እንዲህ አለው፣ ሰው በእንጀራ ብቻ አይኖርም፣ ከእግዚአብሔር አፍም በሚወጣ በቃሉ ጭምር እንጂ። ሰው በምን ብቻ አይኖርም? በእንጀራ ብቻ አይኖርም። በእንጀራ ብቻ ሰው አይኖርም ወገኖች። በመብል ብቻ ሰው አይኖርም ወገኖች። ምክንያቱም ሰው በግ አይደለም። ምክንያቱም ሰው ውሻ አይደለም። ምክንያቱም ሰው ጅብ አይደለም። ሰው በእንጀራ ብቻ ከእግዚአብሔር አፍ በሚወጣ በቃሉ ጭምር የተፈጠርነው በእንጀራ ብቻ ለመኖር አይደለም። ዝም ብሎ እያገሱ እየበሉ እየጠጡ እየወጡ እየሰሩ እየገቡ ብቻ እንድንኖር አይደለም። እንድናመልከው ጭምር ቃሉን እንድንሰማ ጭምር። ለምን? የእግዚአብሔር ቃል ለጉሮሯችን ጣፋጭ ጣፋጭ። እንዲህ አለ ዳዊት ሲዘምር፣ ቃል ለጉሮሮዬ ጣፋጭ ነው አለ። ሰማችሁ? ምን ለምኔ ጣፋጭ ነው? ከማርና ከወለላ ይልቅ ለአፌ ጣፈጠኝ ይላል መዝሙር 119 ቁጥር 103 ላይ። ለጉሮሮዬ ከማርና ከወለላ ይልቅ ጣፈጠኝ። ከማር ከወለላ የሚጣፍጥ የአምላካችን የእግዚአብሔርን ቃል መራብ መጠማት፣ ቃሉን በመስማት ለቃሉ መኖር፣ እንደ ቃሉ መኖር፣ በጽኑ መፈለግን ከክርስቲያኖች ይጠበቃል ወገኖቼ። ጽድቅን መራብና መጠማት ማለት የእግዚአብሔርን ቃል መቼ ነው ደግሞ ቀጥሎ ምሰማው እያልን መናፍቅ። ዛሬ የእግዚአብሔር ቃል ሊነገር ነው ሲባል ጆሮአችንን የሚያሳክከን ከሆነ፣ አሁን የእግዚአብሔር ቃል ሰዓት ነው ሲባል ሂድ ሂድ ውጣ ውጣ የሚለን ከሆነ፣ የተቀመጥንበት ወንበር ላይ መርፌ የተቀመጠ ይመስል የሚያቁነጠንጠን ከሆነ ወገኖቼ ገና 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 ክርስትና አልገባል። የእግዚአብሔርን ቃል መጠማት ይገባል። ለዘላለም የማይለየን በዘመናችን ሁሉ መጽናናትንና መንፈሳዊ ኃይልን ብርታትን የምንጎናጸፍበት ቃሉን መጓጓት መናፈቅ ይገባናል ወገኖች። የእግዚአብሔር ቃል ሲናገር እንዲህ ይላል፣ አደገኛ ረሃብ ምድር ላይ ሰዳለሁ ይላል እግዚአብሔር። አደገኛ ረሃብ እፌኑ ረሃበ አብይ ውስተ ምድር፣ በምድር ላይ አደገኛ ረሃብን የምልክበት ጊዜ ይመጣል። ከባድ ረሃብ፣ ታላቅ ረሃብ የሚመስላችሁ ያ ረሃብ ስንዴ በማጣት ወይም ጤፍ በማጣት አሊያም በቆሎ በማጣት የሚመጣ ረሃብ ይመስላችኋል? አይደለም ይላል እግዚአብሔር። ትንቢተ አሞጽ ምዕራፍ 8 ቁጥር 11 ላይ እነሆ በምድር ላይ ረሃብን የምሰድበት ዘመን ይመጣል፣ እርሱም የእግዚአብሔርን ከመስማት የእግዚአብሔርን ቃል ከመስማት እንጂ እንጀራንና መብልን ከመራብና ውሃንም ከመጠማት እንዳይመስላችሁ። የሚመጣው ረሃብ ቃሉን ከማጣት ልስማ ብለን የምናጣበት ሰዓት ይመጣል። ሄጄ ደግሞ ላድምጥ ብለን የምናጣበት ሰዓት ይመጣል ይላል እግዚአብሔር። ከተናገረ ያደርገዋል። እግዚአብሔር ነው የተናገረው። የማያደርገውን አይናገርም። ከተናገረ አያስቀርም። ቃሉን የምናጣበት ጊዜ ይመጣል እያለ ዘመን ሲሰጠን፣ ጊዜ ሲሰጠን፣ እድል ሲሰጠን ቃሉን ለመስማት መራብና መጠማት ይገባናል። ማን ይርዳል? ያንን መናፈቅ ይገባናል።
ሐዋርያው ቅዱስ ጴጥሮስ በመልእክቱ በምዕራፍ 2 ከቁጥር 1 ላይ ሲናገር እንዲህ አለ። አንደኛ የጴጥሮስ መልእክት ምዕራፍ 2 ቁጥር 1 ላይ እንግዲህ ይላል ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅንዓትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ይላል። ምንን ተመኙ? የቃልን ወተት። ወተት ሕፃናትን እንደሚያሳድግ፣ ወተት ጎልማሳዎችን እንደሚያጠነክር፣ ወጣቶችን እንደሚያጸና፣ ወተት ኃይል እንደሚሰጥ እንደሚያበረታ የቃል ወተት ያስፈልገናል። ተንኮል የሌለበት ንጹህ፣ ፖለቲካ ያልተቀላቀለበት ንጹህ፣ ዘረኝነት ያልተቀላቀለበት ንጹህ፣ እንከን የሌለበት ንጹህ አስተምሮ፣ ቅዱስ ቃል፣ ቅዱስ ትምህርት፣ ዋግ ያልመታው ወፍ ያልመጠጠው ነቅዝ ያልበላው የእግዚአብሔር ቃል፣ ያ የተባረከው የሚያጸናን የቃል ወተት ያስፈልገናል። ማን ይርዳን? ይሄንን ናፍቁ ነው። ይሄ ለቄስ ይሰራል፣ ለዲያቆን ይሰራል፣ ለዘማሪ ይሰራል። አንዳንድ ሰዎች መዘመር እንጂ መስማት የሚከብዳቸው ይቸገራሉ። የእግዚአብሔር ቃል ይህንን ናፍቀን ካልጠጣን በስተቀር ወተት እንዳልጠጣ ልጅ ልምጥምጥ አጥንተ ደካማ ነው የሚሆን። አጥንታችን ልፍስፍስ ነው የሚሆን። ልፍስፍስ ካልሽየም የለማ። አጥንት መጠንከር አይችልም፣ መበርታት አይችልም። ያለ እግዚአብሔር ቃል መበርታት አይችልም። ያለ እግዚአብሔር ቃል ጠንካራ መሰረት ሊኖረን አይችልም። ቃሉን መስማትና ማድረግ ከክርስቲያኖች ይጠበቃል። ማን ይርዳን? በደንብ ስሙ ወገኖቼ። እንዲህ አለ ኢየሱስ ክርስቶስ ኩሉ ኬዘ ይሰምዕ ዘንተ ቃሌ፣ ይህንን ቃሌን የሚሰማ ሰው ሰምቶ የሚያደርገው ሰው ይመስል ጠቢበ ዘሐነጸ ቤቶ ዲበ ኮክ፣ ቤቱን በዓለት ላይ የሰራ ልባም ሰው ይመስላል። ዘንሙ ዝናማት፣ ዝናማት ዘነሙ፣ ወውህዙ ኃይዝ፣ ጎርፎችም ጎረፉ፣ ወነፉ ነፋሳት፣ ነፋሳትም ነፈሱ፣ ወገፍእዎ ለውእቱ ቤት፣ ቤቱን ገፉት፣ አልወደቀም። ለምን? እስመ ዲበ ኮክ ተሳረረ፣ ምክንያቱም በዓለት ላይ ነው የተሰራው። የእግዚአብሔርን ቃል የሚሰማ ሰው ጎርፍ ገፍትሮ የማይጥለው ጠንካራ፣ የመከራ ጎርፍ፣ የማጣት ጎርፍ፣ የችግር ጎርፍ፣ የመከፋት ጎርፍ የማይነቀንቀው ጠንካራ ይሆናል። የማቴዎስ ወንጌል ምዕራፍ 7 ቁጥር 24 ምዕራፍ 7 ቁጥር 24 የእግዚአብሔርን ቃል ሰምቶ የሚተገብር ሰው የጥፋት ዝናብ፣ የመከራ ዝናብ በሕይወቱ ቢወርድበት ጸንቶ መቆም ይችላል። ሁሉ ዛፎች በአደገኛ ዝናብና በአደገኛ ነፋስ ወቅት ጸንተው መቆም አይችሉም። አንዳንድ ዛፎች ይረግፋሉ፣ አንዳንድ ዛፎች ይወድቃሉ። እንደውም ዘመናቸው ሁሉ የቆዩ ዛፎች ሊወድቁ አይችሉም ያልናቸው ዛፎች ፍንግል ብለው ቤት ያፈርሳሉ። ለራሳቸው ብቻ አይደለም ሌላም ላይ ጉዳት ያደርሳሉ። ወዳጄ እንደዚህ ያለ ዝናብ የተሰኘ ነፋስ የተሰኘ አደገኛ መከራ እንዳይጥልህ ከፈለግ
በእግዚአብሔር ቃል መሰረት ጸንተህ ቁም። ማን ይርዳል? በርቱ ወገኖች። የእግዚአብሔርን ቃል ተጠሙ ባካችሁ፣ ይናፍቃችሁ። የእግዚአብሔር ቃል ከእድር ይበልጣል። እውነት ሐሰት? የእግዚአብሔር ቃል ከዕቁብ ይበልጣል። እውነት ሐሰት? የእግዚአብሔር ቃል ከኢንተርኔትና ከሙቪ ይበልጣል፣ ከጌምም ይበልጣል። እውነት ሐሰት? ከሁሉ ነገር ይበልጣል። ቃሉን እየናፈቁና እየጓጉ መኖር እንደሚገባ የእግዚአብሔር ቃል አበክሮ ነግሮናል። የእግዚአብሔር ቃል ስንል በነቢያት በኩል አስቀድሞ የተነገረ የእግዚአብሔር ቃል ስንል ቃለ ኀበያ ወልደ ወኃይድ ኢየሱስ ክርስቶስ ራሱ መድኃኔዓለም። የእግዚአብሔር ቃልን መናፈቅ ማለት ክርስቶስን መናፈቅ። የእግዚአብሔር ቃል ስለሆነ እሱ የእግዚአብሔር ቃልን መናፈቅ ማለት ወገኖች ክርስቶስ ያስተማረውን ትምህርት መናፈቅ፣ ምስጢሩን መናፈቅ ማለት ምን ማለት ነው? ቤታችሁ መጽሐፍ ቅዱስ የምታነቡ ብዬ ብጠይቅ ጉድ ይፈላል፣ ጉድ ይፈላል። አሁን ኧረ እሱን ተውትና መጽሐፍ ቅዱስ ቤታችሁ ያለ ቢባል ችግር ይመስለኛል። እንተዛዘን። እጅ ላስነሳ ከገባችሁ ለምን አስነሳል? የእግዚአብሔርን ቃል ከቤት ከምታጣ ጫማ ብታጣ በባዶ እግር ብትሄድ ይሻላል። የእግዚአብሔርን ቃል ከቤት ከምታጣ ከጠረጴዛ ከምታጣ እንጀራ ያለ መበያ ብትበላ ይሻላል። ከጠፋም ሌላ ደረቅ ነገር ብትበላ ይሻላል። መኖር ትችላለህ። ያለ እግዚአብሔር ቃል ግን መንፈሳዊ ሕይወት እየተሽመደመደ ስለሆነ ሰው ብቻ እንስሳ ብቻ ሆነ መቅረት ነው። የተፈጠርነው ከእግዚአብሔር አፍ በሚወጣ በቅዱስ ቃሉም ጭምር እንድንኖር የእግዚአብሔር ቃል ያስፈልገናል። ክርስቲያኖች እንዳትቀልዱ፣ መጽሐፍ ቅዱስ ቤታችን ውስጥ ያስፈልጋል። መጽሐፍ ቅዱሱ ደግሞ ቅዠት መከላከያ ትራስ አጠገብ የሚቀመጥ ሳይሆን አንብበን የምንጠቀምበት ሕይወት ነው ውስጡ ያለው። ምስጢሩን ጠይቀን ናፍቀን ጓጉተን ተረድተን የምንደሰትበት ነው ወገኖች። ሰርክ አዲስ ነው የእግዚአብሔር ቃል፣ ሁልጊዜ አዲስ፣ ሁሌ ማለዳ አዲስ የሆነ ቃሉ የሰጠን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ቃሉ ወገኖቼ መጠማት ያስፈልገናል ማለት መራብ የእግዚአብሔርን ቃል ያስፈልገናል። ምን እየተማርን እንደሆነ እየገባችሁ ነው? እስቲ እየሰማችሁ ያላችሁ እጃችሁን አንሱ። እየሰማችሁ ያላችሁ መድኃኔዓለም ድብቅ ለቅሷችሁን ይስማችሁ። አሜን። ከሰማችሁት ይሰማችኋል። አንዳንዴ ይኸው ጮኩ ጮኩ እየተሰማ አይደለም ትላላችሁ። እንድትሰሙ ከፈለጋችሁ መጀመሪያ ቃሉን ስሙት፣ እሱን ስሙት። ከዚያ ቀጥሎ እሱ ይሰማችኋል። ሳትሰሙት እኮ ነው እናንተ መሰማት የምትፈልጉት። እንኳን ሳትሰሙት ይቅርና ሌላው ቀርቶ ቤተክርስቲያን ይመጣና አንዳንድ ሰው መጥቶ ምን እየተደረገ እንደሆነ ራሱ ደንታ የለውም፣ ይሳለማል። ጌታዬ ጌታዬ ምን ነው እኔን ዝም አልከኝ? ይኸው ተቸገርኩ፣ ቁም ከፍለውን አጣሁ፣ ለዚህ ሆንኩ፣ ዙሪያው ገደል ሆነብኝ። ከዚያ በኋላ ተናገረ፣ ጨረሰ፣ ወጣ። በቃ ተተኩሶ ቁጭ ብሎ እንኳን ምን እየተደረገ እንዳለ እንኳን አያስተውል። ቅዳሴውንም አያስቀድሳል። ተነስቶ ብቻ የሚሄድ እንድትሰማ ከፈለክ ስማው። እግዚአብሔር እንዲሰማን ከፈለግን መጀመሪያ እኛ እሱን ምን ማለት አለብን? እግዚአብሔር ይስማን ወገኖች፣ ስሙት ባካችሁ። ክርስቶስ የተናገረውን ቃል ሐዋርያት የሰበኩትን እውነት ይህንን ሁሉ መናፈቅ ይገባናል። ማን ይርዳል? ከቃሉ ጋር ናችሁ? መድኃኔዓለም በረድኤት ከሁላችን ጋር ይሁን። ሶስተኛ ጽድቅን መራብና መጠማት ማለት የጌታን ሥጋና ደም መራብና መጠማት ማለት ነው።
ስጋውን መራብ፣ ስጋውን መጠማት፣ ደሙን መጠማት ማለት ጽድቅ የሚገኝበት ስለሆነ ፍርድ የምናገኝበት ስለሆነ የዘላለም ሕይወት የምንወርስበት ስለሆነ ጌታ ኢየሱስ ክርስቶስ አምላካችን ሲናገር ከፈለጋችሁ የማያስጠማ ውሃ ሰጣችኋለሁ ይላል። ከፈለጋችሁ የማያስርብ እንጀራ ሰጣችኋለሁ ይላል። እንደዚህ ያለ እንጀራ ይናፍቃል አይደል? አንዴ በልቶ ከዚያ በኋላ ለሱ አለመሰቃየት በቃ ጥቅጥቅ ማለት ለሱ ሳይሰቃዩ መኖር። ይሄንን ከፈለጋችሁ ይላል የዮሐንስ ወንጌል ምዕራፍ 4 ቁጥር 14 ላይ በሕያው እግዚአብሔር ስም አነባለሁ። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም ይላል። እኔ ከምሰጠው ውሃ እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የሕይወት ውሃ ምንጭ ይሆናል እንጂ ይላታል ለሳምራዊቷ ሴት። ራሱ የሕይወት ውሃው የሆነ ኢየሱስ ክርስቶስ እኔ የምሰጣችሁ ውሃ የማያስጠማ አንድ በቃኝ የሆነ ነው ይላል። ዳዊት ደግሞ ጽዋዕከኒ ጽኑ ወያረዊ ይላል። ጽዋ አንድ በቃኝ ነው ይላል። አንድ በቃኝ ይላል። የሚያረካ የሚያሳርፍ ነው ማለት ነው። የሕይወት እንጀራ እኔ ነኝ ያለ ክርስቶስ፣ የሕይወት ውሃ እኔ ነኝ ያለ እኔ ከምሰጠው የሕይወት እንጀራ የተመገበ ሰው ለዘላለም አይራብም። እኔ ከምሰጠው የሕይወት ውሃ የጠጣ ሰው ለዘላለም አይጠማም ይላል ዮሐንስ 6 ቁጥር 35 የዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ። ስለዚህ ወገኖቼ ይሄንን ለመመገብ መሻት ይገባናል። እስቲ ስጋው ደግሞ የሚናፍቃችሁ ብዬ ብጠይቅ እንዴት እንደሚሰማችሁ አላውቅም። ይናፍቃል? የስጋው ደግሞ ይናፍቀናል ወገኖች። መቁረብ የሚናፍቀው አለ፣ የሚጓጓ ከመቼ መቼ ደረሰ የሚያሰኝ የሚያጓጓ የክርስቶስ ስጋና ደም የሚናፍቀው እስራኤል ዘስጋ በምድረ በዳ እንደበሉት መና አይደለ የዘላለም ሕይወት ኢየሱስ ክርስቶስ ከዓለት ውሃን ፈልቆላቸው እንደጠጡት እንደ እስራኤል መጠማትን የሚያስከትል አይደለ ራሱ ለዘላለም የሕይወት ውሃ ከሆዳችን እንዲፈልቅ የሚያደርግ እውነተኛ ቅዱስ የሕይወት መጠጥ የክርስቶስ ሥጋና ደም ጌታችን መድኃኒታችን ኢየሱስ ክርስቶስ እንጀራ ነኝ ብሎ የነገረን ያ የሕይወት እንጀራ፣ የሕይወት ውሃ ነኝ ብሎ የነገረን ያ የሕይወት እንጀራ፣ ያ የሕይወት መጠጥ ዘወትር በቤተ ክርስቲያን ይፈተታል። ያሳዝናል። 2 ታዋቂ ወይም 3 ከበዛ 10 ቆርቦ ብቻ ይሄዳል። ለምን? ይሄንን የሚራብ የለማ፣ ይሄንን የሚጠማ የለማ። ብዙ ሰው የሚርበው በባንክ የሚቀመጥ ወረቀት ገንዘብ፣ ብዙ ሰው የሚርበው ቆርቆሮ መኪና ነው። ብዙ ሰው የሚርበው የሳንቲም ድቃቄ የጨርቅላቂ፣ ብዙ ሰው የሚርበው የዓለም ትምህርትና የኑሮ ደረጃ፣ ብዙ ሰው የሚርበው የሚጠማው የምድር ቤት፣ ብዙ ሰው የሚርበው የሚጠማው ከዚህ ወደ ሶዶ እግሩ የረገጠ ደግሞ አዲስ አበባ እግሩ የረገጠ ደግሞ አሜሪካና አውሮፓ የብዙ ሰው ሕልምና ፍላጎት የሕይወት እንጀራ እዚህ እየተፈተተ የሚመለከተው ጠፍቷል። ይሄ ካራበን፣ ይሄ ካልጠማን ወገኖቼ ስሙኝ፣
እድሉ ተደጋግሞ ቀርቦልን ወደዚህ የሕይወት ማዕድ መቅረብ ካልቻልን ፍርዱ አደገኛ፣ ፍርዱ ከባድ። የዘላለም ሕይወት የሚያሸልም የሕይወት እንጀራ ቀርቦ ያለ ክርስቶስ ወደ እርሷ ለመቅረብ ማለት እጅግ በጣም አደገኛ። ወደ በጉ ሰርግ ተጋብዘን እያለ ወደዚህ የብፁዓን አዋጅ ወደ በጉ ሰርግ ወደ ክርስቶስ ሥጋና ደም መቅረብ ካልቻልን ከቀለድን አደጋ ውስጥ ነው። ቸል ካልን አደጋ ውስጥ ነው። እባካችሁ ናፍቁ፣ እባካችሁ ይሄንን ሥጋና ደም ተራቡ። በጣም ጥሩ መራብ፣ በጣም ቅዱስ መራብ እየነገርኳችሁ ነው ወገኖች። የተባረከ መራብ፣ የመራብ የተባረከ ካለው የጌታን ሥጋና ደም ራሱ ክርስቶስን መራብ። ይሄንን እንድናፍቅ እውነተኛ ስለሆነ በእምነት እንቅረብ። ማን ይርዳል? በምን እንቅረብ አልኳችሁ? በእምነት ታጥበን ንስሐ ገብተን አምነን እንቅረብ። አምነው ለሚበሉት፣ አምነው ለሚጠጉት ይሄ የመዳን ምልክት፣ ይሄ የዘላለም ሕይወት መግቢያ፣ ወደ ዘላለም ሕይወት መቅረቢያ፣ ወደ ዘላለም ሕይወት ከሆነው ከክርስቶስ ጋር መኖሪያ፣ በእርሱ መኖር ለሚያምኑበት ንስሐ ገብተው ለሚቀርቡ እሳት ነው። እሳታዊ መብል ነው። እሳታዊ መጠጥ ነው። ተማምነው ለሚቀርቡበት ግን የሚያድን መብል፣ የሚፈውስ መብል። እሳት ማህያዊ ለርቷነ ልብ ለለ ይፈጽሙ ፈቃዶ አለ ቅዱስ ሕርያቆስ በቅዳሴ ማርያም። አምነው ለሚቀበሉት ፈቃዱን ለሚፈጽሙ ሰዎች የሚያድን እሳት፣ የሚፈውስ እሳት። ይህን እድል ተጠቀሙ። ይህን ቁረታችንን፣ ይህን ብርድ እያለው የነፍሳችንን ክፍል ተኩሶ የሚያስተካክለው እሳት የጌታ ሥጋና ደም። ምርጫ የለም። ምርጫ ቢኖር እሱን እነግራችሁ ነበር። ምርጫ የለም። የዘላለም ሕይወት ጎዳና ይሄ ነው። ከክርስቶስ ጋር የምንኖረው፣ በእርሱ የምንኖረው፣ እርሱም በእኛ የሚኖርበት መንገድ ሥጋዬን ብሉ ደሜን ጠጡ ነው ያለው። እባካችሁ እንቅረብ። ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ንቅረብ እንከ በሃይማኖት ሀበ መንበረ ጸጋሁ ይላል። በአሚንም ይላል። በእምነት ሆነን ወደ ጸጋው ዙፋን እንቅረብ። በእምነት ሳንጠራጠር ያድነናል ብለን ሥጋው ከሥጋችን ደሙ ከደማችን ይዋሃዳል ብለን አምነን በእምነት እንቅረብ። ዕብራውያን 4:12 በእምነት ሳንጠራጠር አምላካችን እግዚአብሔር በቸርነቱ ሁላችንን ይርዳን። አራተኛ ጽድቅን መራብ ማለት በእግዚአብሔር ቤት ውስጥ መኖርን መራብና መጠማት ማለት በቤቱ መኖርን፣ በእግዚአብሔር ቤት ውስጥ መኖርን መናፈቅ። እየኖሩ የሚናፍቁ ሰዎች አሉ፣ ታድለዋል። እዚሁ እየኖሩ እየዘመሩ፣ እዚሁ እየቀደሱ፣ እዚሁ እያገለገሉ፣ እዚሁ ወንበር እየዘረጉ፣ እዚሁ ግቢውን እየጠረጉ፣ መቅደሱን እየወለወሉ ጌታዬ ከመቅደስህም አታውጣኝ እያሉ ይህንን እየናፈቁ የሚኖሩ ሰዎች አሉ። ከቤትህም አታርቀኝ አባቴ፣ አታርቀኝ፣ ይናፍቀኛል። ጸሎት አልቆ ወደ ቤት ሲሄዱ እንደገና የሚናፍቃቸው እዚህ ተመልሶ ለመምጣት፣ ቤት ደርሰው እንደገና የሚናፍቃቸው ወደ ቤቱ የሚናፍቃቸው የታደሉ ሰዎች ናቸው።
ይሄ ሰማያዊ ሕይወት የመንግስተ ሰማያትን ሕይወት በምድር የምንኖርበት ስፍራ ነው የእግዚአብሔር ቤት። እረፍት ያለበት፣ ጸጋ ያለበት የጸሎት ስፍራ። ዳዊት ንጉሥ ነው ታውቃላችሁ። ምንድነው ያስደሰተ ብሎ ሲጠየቅ የመለሰው ትዝ ይላችኋል? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ነው ያለው። አስታወሳችሁ? ወደ ማቤት ምን ሲሉት እንሂድ ሲሉት ምን አለው? ደስ አለ። በኢየሩሳሌም መንበር ላይ በጽዮን ኮረብታ በሰሎሞን ቤተ በዳዊት ቤተ መንግስት በዙፋን ላይ በተቀመጥኩ ጊዜ ደስ አለኝ አለ። ሳኦል ሞቶ በስፍራው የከበረ የእግዚአብሔር የነቢያት አለቃ ሳሙኤል ካባውን በላዬ ላይ በጫነብኝ ጊዜ ያንን የክብር ዘውድ አክሊል ባናቴ በጭንቅላቴ ላይ ባስቀመጠብኝ ጊዜ ደስ አለኝ። አእላፈ እስራኤልን ሳዝ እና አቢሳን ለትእዛዝ ለጦር ሰራዊትነት ስመርጣቸው ያን ጊዜ ደስ አለኝ አላለ። የደስ አለኝ የት እንሂድ ባሉኝ ጊዜ ደስ አለኝ አለ። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። የእስራኤልን መንግስት ብርና ወርቅ ላይ ማዘዝ በጀመርኩ ጊዜ ደስ አለኝ አለ። ከዚህ የሚበልጥ ለካ ደስታ የለም። በቤቱ መኖር መድኃኔዓለም በቤቱ ያጽናል። የሰራዊት ጌታ አምላካችን እግዚአብሔር ማደሪያዎችህ ምንኛ የተወደዱ ናቸው። ነፍሴ የእግዚአብሔርን አደባባዮች ትወዳለች ትናፍቅማለች። ልቤም ሥጋዬም በሕያው አምላክ በእግዚአብሔር ደስ ይሰኛል፣ በመቅደሱ መኖር ያሳርፋልና ይላል መዝሙር 84 ቁጥር 1 ላይ። በእግዚአብሔር ቤት መኖር ደስ የሚል ማደሪያዎቹ የተወደዱ ናቸው ወገኖች። ከቤተ መንግስት ይበልጣል እውነት አሰብ። ከባለስልጣናት ግቢ ይበልጣል እውነት አሰብ። ከባለ ጠጎች ቤት ውስጥም ከመኖር የማ ቤት ይበልጣል? ምንም አይወዳደርም ወገኖች። የእግዚአብሔር መንግስት ምሳሌ ወደ ሰማይ መወጣጫ መንገድ ይሄ ብቻ በዚህ በኩል ነው ወደ ሰማይ የሚወጣ። እወቁ በደንብ እወቁ በደንብ። ወደ ሰማይ የምትሳፈሩበት መሳፈሪያ እዚህ ብቻ። መንገድ ላይ ወያላ እንዳያታልላችሁ። በየመንገዱ በየፌርማታው በየገበያው በየስቴዲየሙ እንትን እንዳይላችሁ ና ብሎ አንዳንድ ወያላዎች አይታችኋል። አንገብግበው ይጭኑና መንገድ ላይ ይጥላሉ። አደርሱም እዛ መድረሻው ላይ ሂድ እባክህ ይላል። ከመናኸሪያ ከተሳፈረ ግን ሰው ሙሉ መብት አለው ታውቃላችሁ። አዎ መናኸሪያችን ወደ እግዚአብሔር መንግስት የምንሄድበት መሰላሉ ያለው እዚህ ስፍራ በዚህ በኩል ነው ወደ ላይ የሚወጣው። እንዲህ አለ እንተ በምድር ስረዊሃ አለ ቅዱስ ያሬድ ወበሰማያዊ ጾቂሃ ሐረገ ወይ አርአያ ዘበሰማያት ቤተ ክርስቲያን አንቺ እኮ ነሽ ቤተ ክርስቲያን። ስርሽ በምድር ጫፍሽ በሰማይ ያለ ወደ ሰማይ የምንወጣጣብሽ የሰማይ ምሳሌ በምድር ወይ የመንግስተ ሰማያት ኤምባሲ በምድር ቤተ ክርስቲያን። ከዚህ ውጪ ምርጫ የለን። ከዚህ ውጪ አይናችን አያይ። በዚህ በኩል ወደ ሰማይ እንወጣለን። ማን ይመስገን። እንኳን አይደለም ወገኖቼ፣ እንኳን አይደለም በሕይወተ ሥጋ ኖረን ሞተንም ከዚህ ውጪ ምርጫ የለንም። እዚህ ነው የምንኖረው። ዘመናችን እስከ ክርስቶስ ምጽአት እዚህ ነው የምንኖረው። እዚህ ከዚህ ውጪ ሐሳብ የለንም። ማን ይርዳን? ማን ያጽናን? ስለዚህ ወያላዎች በየመንገዱ እንዳታልሏችሁ ተጠንቀቁ። ብሎ እንዳንገበግቧችሁ። እነሱ ማንገብገብ ያውቁበታል። ወያላዎች ካላችሁ ይቅር በሉ። አንዳንድ ረዳቶች አንገብግበው መኪና ውስጥ የሚያስገቡ አሉ አይደል? አቅጣጫ ሁሉ እስክስቱ ድረስ ግራ አጋብተው ጎትተው ትሄዳለህ ካላችሁ ይቅር በሉ። እዚህ ውስጥ ካላችሁ ማለት ነው። ምን እያልኩ እንደሆነ ከገባችሁ ጥሩ ነው። በየመንገዱ እንደዚህ የሚጎትቷችሁ ጋር እንዳትሄዱ። በዚህ በኩል ነው የሚወጣው የእግዚአብሔር ቤት። በእግዚአብሔር ቤት ለመኖር መራብ
በእግዚአብሔር ቤት ለመኖር መጠማት፣ ሕይወት ወደሚገኝበት ወደ እግዚአብሔር ቤት መሄድ ደስ የሚያሰኝ ልብንም የሚያሳርፍ ነው ወገኖች። በሱ ቤት መኖር ደግሞ ጸጋና በረከት ወገኖቼ። በእግዚአብሔር ቤት ውስጥ እንደ እግዚአብሔር ፈቃድ መኖር ማለት ከሁሉ የሚበልጥ ጉዳይ። እዚህ መኖር ሲከፋም ወደዚህ መሮጥ፣ ስንደሰትም ወደዚህ መሮጥ። ብዙ ሰው ግን ሲከፋው ከዚህ አይጠፋም። ትዝብት ነው እንግዲህ ስሙ። ብዙ ሰው ከከፋው ከዚህ አይጠፋም፣ ይመጣል። ኪዳነ ምሕረት ዝም አልሽ፣ መድኃኔዓለም ዝም አልከኝ፣ እኔን ተውከኝ። መቼም መተን እናለቅሳለን፣ እንንከባለላለን፣ እንነግራለን፣ እናወራለን። አውርተን እንሄዳለን። ከዛ እግዚአብሔር ስለታችንን ይሰማና ያደርግልናል። ልክ ሲፈጸምልን ደግሞ ከዚህ እንጠፋና ካስለቀሰችን ከዓለም ጋር ነው የምናከብረው። ያሳዝናል። ትዳር ይጠይቅና ትዳር ትጠይቅና እግዚአብሔር ትዳር ሲሰጣት በጭፈራ ትዳሯን ታገባለች። እዛ ትዳሩን በጭፈራ ያገባል። በቃ እንዲህ እኮ ነን እኛ። እንጠይቅና ከዚያ በኋላ እዛ ነው የምናከብረው። ሐዘናችንን እዚህ መተን እንዳለቀስን ሁሉ ደስታችንን በእግዚአብሔር ቤት ሊሆን ይገባል። ማን ይርዳል? በቃ እዚህ ደስም ካለን እዚህ ውጭ ምርጫ የለኝም እኔ ከዚህ ውጭ በቤት ነው። ከየትም ቦታ ያንተ ቤት ነው የሚሻለኝ ብሎ መጽናት ይገባል። ማን ይርዳል? የእግዚአብሔር ቤት ይሻለናል። እንዲህ ይላል የእግዚአብሔር ቃል። ስሙ በደንብ። በእግዚአብሔር ቤት በአምላካችን በእግዚአብሔር መቅደስ መኖር ማለት ከአእላፋት ወርቅ ይልቅ በአደባባዮች አንዲት ቀን መጣል ይሻለኛል ይላል ዳዊት። ስንት ቀን መጣል? በቤተ መንግስት እልፍ ዘመን ከመኖር በእግዚአብሔር ቤት አንድ ቀን መጣል ይሻላል እያለ ንጉሥ እኮ ነው ዳዊት። ተመልከቱ። አይገርማችሁ? በኃጥአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩ። በቤቱ መጣል ይሻለኛል አለ። በኃጥአን ድንኳን ከመኖር ተመችቶ ስብ እየቆረጡ ወይን እየጨለጡ በምቾት ከመኖር በእግዚአብሔር ቤት ውስጥ መጣል ይሻለኛል። በእግዚአብሔር ቤት መኖርን ነው የተመኘው ዳዊት። ሲዘምር ምን እንዳለ ታውቃላችሁ? ዳዊት እግዚአብሔርን አንዲት ነገር ለመንኩት አለ። አንድ ነገር ነው የለመንኩት፣ እሷንም እሻለሁ አለ። ምንድነው እሱ? በቤቱ ለዘላለም እኖር ዘንድ አለ። መዝሙር 27 ቁጥር 4 መዝሙር 27 ቁጥር 4 እግዚአብሔርን አንዲት ነገር ለመንኩት እርሷንም በሕይወቴ ዘመን ሁሉ እሻለሁ። በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔር ደስ የሚያሰኘውን ሁሉ አይ ዘንድ መቅደሱንም እመለከት ዘንድ ይላል። አንድ ነው ጥያቄ አለ። ከመቅደሱ እንዳያጠፋኝ ጌታዬ ማለት አታጥፋኝ ጌታዬ። ከመቅደሴ የምጠፋበት ከሆነ ገንዘብም ከሆነ አትስጠኝ በሉት። ምን ይሰራል? ካንተ የሚለየኝ ከሆነ ልጅም ይቅርብ። ካንተ የሚለየኝ ከሆነ የትምህርት ደረጃ እድገትም ይቅርብ። ካንተ የሚለየኝ ከሆነ ስልጣንም ይቅርብ። ካንተ የሚለየኝ ከሆነ ሀብትም ይቅርብ። ካንተ የሚለየኝ ከሆነ ትዳርም ይቅርብ። ከመቅደስ ከቤተ ክርስቲያን የሚለየኝ ከሆነ ምንም ይቅርብኝ ማለት ይገባል። ይሻላል አይሻልም? ይሻላል ወገኖች። በዚህ መጽናት በዚህ መበርታት ይገባል። ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ለመንፈስ ቅዱስ ልጁ ለጢሞቴዎስ ሲናገር እንዲህ አለ። በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ ይላል። በእግዚአብሔር ቤት ውስጥ ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። የእውነት አምድና መሰረት ወገኖች፣ እውነት ያለው እዚህ ብቻ ነው።
እውነት ያለው እዚህ ብቻ ነው። የእውነት አምድና መሰረት እዚህ ብቻ ነው። እንዳትሰናከሉ። አንዳንዶች እውነት የሚመስል እውነት አለን ብለው ይናገሩ ይሆናል። ግን የሚያብለቀልቅ የሚያብረጨልጭ ሁሉ ወርቅ ነው እንዴ? ወርቅ የሚመስል ብረት የለም አለ። ወርቅ የሚመስል መዳብ አለ የለም አለ። አሁንማ በቻይና ዘመን ደግሞ በቻይና ዘመን ሁሉ ምን ችግር አለ? ቀባቀባት አድርግና ወርቅ ቅብ የሚባል እኮ አለ። ብትፈትጉት የማይለቅ እያችሁ ጥንቃቄ ያስፈልጋል። የእውነት አምድ ቤተክርስቲያን፣ የእውነት አምድ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ይሄንን እየተጠሙ በመቅደሱ ጸንቶ መቆም ይገባል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15። የተወደዳችሁ የእግዚአብሔር ቤተሰቦች አያችሁ፣ ጽድቅን መራብ ማለት በመቅደሱ መኖርን መራብ ማለት እየኖሩ ራሱ መራብ እዚሁ እየኖሩ ነገም እባክህን አትነጥለኝ በስስት በመጓጓት በናፍቆት በመሻት እዚህ መኖር ይገባል። ወገኖቼ ጽድቅን መራብና መጠማት ማለት የእግዚአብሔርን ፈቃድ መራብና መጠማት ማለት ይሄም በቃሉ በኩል የሆነ በዘላለማዊ ቃሉ በኩል የሆነ በሚያጽናናው ቃሉ በኩል የሆነ በረከት ባለበት በቃሉ በኩል የሆነ የእግዚአብሔርን ጽድቅ መራብና መጠማት ማለት እውነትንና ፍትህን መራብና መጠማት ማለት ወገኖቼ፣ ጽድቅን መራብና መጠማት ማለት እውነትንና ፍትህን በጽኑ እየተራቡ መኖር ማለት። ዛሬ እውነት ብዙ አይነት መስላለች። አንድ ናት፣ ግን እውነት አንድ ናት። ግን ነጋዴው እንደየኑሮ ዘርፍ ልክ እንደ ነጋዴ፣ ልክ እንደ አታላይ፣ ልክ እንደ ኮማሪ መንገዱን ሁሉ ብዙ እውነት ያለበት አስመስሎታል። ወገኖቼ እውነትን መራብ፣ እውነትን መጠማት፣ ሐሰትን ወገኖች ውሸትን መጸየፍ ከክርስቲያኖች ይጠበቃል። ልክ እንደምንተነፍሰው አየር ሰው ዋሾ ሆኗል። ውሸት የአንዳንድማ የከተማ መለያ፣ የአንዳንድ አካባቢ መለያ እስኪመስል ድረስ ውሸት ምሎ ተገዝቶ የሚዋሽ ገብርኤልን ማርያምን ብሎ ለመዋሸት የማይከብደው የማይቀፈው ብዙ ሰው አለ። ምን እየሆን እንደሆነ እንጃ። ክርስቲያኖች አሁን እኛ ክርስቲያኖች እንባላለን ክርስቲያን ለእውነት የማንታመን ውሸት ግብራችን የሆነ የእውነት አምላክን እያገለገል የእውነት አምላክ አገልጋዮች ሆነ ውሸት ልብሳችን ውሸት ምላሳችን የሆነ ታማኝነት የሌለ ሌቦች ያሳዝናል። አማኑኤል በቸርነቱ ይጠብቃል። እንደ ቃሉ ለመኖር መድኃኔዓለም ሁላችንን ይርዳን። በመድኃኔዓለም ውሸትን ተጸየፉ፣ ከእውነት ጋር ተባበሩ። እባካችሁ እሱ በቸርነቱ ሁላችንን ይርዳን፣ ከእውነት ጋር እንድንተባበር። መጽሐፍ ኦሪት ዘዳግም ምዕራፍ 32 ቁጥር 4 ላይ እውነት የሆነ እሱን እያመለክ ውሸት ትናገር ዘንድ እንዴት ሆነልህ ይላል ቃል። እንዴት ነው የሆነልህ? እውነት የሆነውን እሱ ለእውነት ለሱ ለታማኙ ለሱ ክፋት ለሌለበት ለርሱ እውነተኛ ቅን ለሆነለት ለርሱ እየተገዛው እያለ ፍጹም ለሆነው እውነተኛ ለሱ እየተገዛ እንዴት ሆነልህ? ውሸት የሰለጠነበት ዓለም፣ ውሸት በዲግሪ ደረጃ የሚሰጥበት ዓለም ውስጥ ነው ያለው። ዲፕሎማሲ ይባላል። ታውቃላችሁ? ምን ማለት እንደሆነ ታውቃላችሁ? ቅብ ውሸት ማለት የተቀባ እውነት የሚመስል ውሸት ማለት ድምድም አድርጎ
ውሸት ውሸት ፖለቲካ የሚባልበት ዘመን ላይ ደርሰናል። በሚዲያ ከተቀረጸ ፕሮፓጋንዳ ከተሰራበት ውሸትን እውነት አስመስሎ መናገር እንደ ጽድቅ የተቆጠረ የስልጣን ማዳበሪያ ኃይልን መጠበቂያ መንገድ የሆነበት እባካችሁ ለእውነት እንኑር። ቢያንስ እንደንግጥ። ሰው እኮ ዋሽቶ ራሱ አይደነግጥም። ዛሬ ሞላጫ ውሸታም ሆኖ ማይደነግጣል፣ ማያፈር፣ ማይቀፈው እየዋሸ ደስ የሚለው ሰው እየዋሸ አራዳ የሚመስላል እርድና ነው ይላል ማለት ነው። አታርፊም እንዴ አይገባሽም ይላል ወጣት እየዋሸ ማለት ኧረ ተይ ብሮ ይላል። ነገር አበለሸሽቶ ማለት ኧረ እኔ እኮ ጨዋታ ነው ይላል። እጥፍ ማለት ደግሞ ይችላል። ውሸት እንደ ክርስቲያን መኖር ይገባናል። ማን ይርዳ? የዙፋንህ መሰረትና ያንተ እውነት የጽድቅ መሰረት ነው። ምህረትና እውነት በፊትህ ይሄዳል። አንተ ተናግረህ ውሸት የለም። ልጆችህም ሁሉ ያንተን እውነት ይከተሉ ዘንድ እሻለሁ ይላል መዝሙር 89 ቁጥር 14። የተወደዳችሁ የእግዚአብሔር ቤተሰቦች፣ ስለዚህ ጽድቅ ከሆዳችን እንዲፈስ እውነት ከሆዳችን እንዲፈስ ይሄንን እንድንመኝ አምላካችን እግዚአብሔር በቸርነቱ ሁላችንን ይርዳል። ጌታዬ እኔ አላውቅም። እስቲ እንዲህ ብላችሁ ጸልዩ። አምላኬ በትንሹም በትልቁም እየዋሸው ነውና እባክህ አንደበቴን ጠብቅልኝ በሉት። እንዲህ ብላችሁ ጸልያችሁ ታውቃላችሁ? የለም። አምላኬ አደራ በቃ ራሴን እያመመኝ ነው እሱን አሽለኝ ነው እንጂ የምንል የነፍስ ደዌ እየታየን አይደለም። ውሸት አደገኛ በሽታ ካንሰር በሉ ተጣብቆ ነው። እባክህን ብላችሁ አልቅሱና ነገሩ። አምላካችን እግዚአብሔር በቸርነቱ ሁላችንን ይርዳል። የመጨረሻው ጽድቅን መራብ ማለት መንግስተ ሰማያትን መራብ ማለት ነው። መንግስተ ሰማያትን ተርቦ መኖር፣ የእግዚአብሔር መንግስትን መራብ። አስቀድማችሁ መንግስቱንና ጽድቁን ምን በሉ ፈልጉ። ቀድማችሁ መንግስቱን፣ ሌላ ሁሉ ምን ይልላችኋል? ይጨመራል። የሚጨመር እኮ ነው። እኛ ደግሞ ገልብጠን ነው አይደል? ለውጠን እኮ ነው። እኛ የሚጨመረውን ነው የምንፈልግ። አስቀድሞ የተባለውን ደግሞ በኋላ ነው የምናደርግ። መጀመሪያ መሆን ያለበት የእግዚአብሔር መንግስትና ጽድቅ፣ መንግስቱን መናፈቅ ይገባል። ስንቶቻችንን አሁን የመንግስተ ሰማያት ካርታ የሚታየን? ስንቶቻችንን የዚያ የእግዚአብሔር መንግስት ጉዳይ የሚናፍቀን ያንን ለማወቅ የምንተጋው? ስንቶቻችንን በራዕየ ዮሐንስ መጽሐፍ የተጻፈው ያ መብራቷ ክርስቶስ መብራቷ በጉ የሆነላት ያችን የእግዚአብሔር መንግስት ፀሐይና ጨረቃ የማይፈራረቅባት፣ ብርሃንና ጨለማ የማይፈራረቅባት፣ በእግዚአብሔር ጽድቅ በመዓዛ ቅዱሳን በኢየሱስ ክርስቶስ ፍቅር ተስበን የምንኖርበት ያንን መንግስት ያንን ሰማይ የምንናፍቅ ስንቶቻችን? ከሱ ይልቅ 100 ካሬ ኩርማን መሬት ነው የሚናፍቅ። ከሱ ይልቅ የሚበላሽ መኪና፣ ከሱ ይልቅ ምድራዊ ጉዳይ ተርታ ልባሌ የሆነ ነገር ነው የሚናፍቅ ለብዙ ሰው። ከሱ ይልቅ በጣም ቆንጆ ሴት የሚናፍቅ ሰው ነው የሚበዛው። ገና ሳያገባ በየሚዲያው የተመለከታቸውን ሁሉ በዚያ ምክንያት የሚጃጃል ስንቱ አለ መሰለህ። እንደማይደርስበት እንኳን እያወቀ እንደማያገኛት ወይም እንደምታገኘው እንኳን እያወቀች በየሚዲያው የሚዝረከረክ ስንቱ አለ።
መንግስተ ሰማያት እንድትናፍቀን አምላካችን እግዚአብሔር ማስተዋሉንና ጥበቡን ለሁላችን በቸርነቱ ሁላችንን ይርዳን፣ ያግዘን፣ ያድለን። እንዲህ ይላል እግዚአብሔር ቃል፣ ዓለሙን ሁሉ ብናተርፍ መንግስተ ሰማያት ካልገባን ምን ይሰራልናል? እስቲ ንገሩኝ። የፈለገ ቢያምርብን ቢደላን ቢመቸን፣ አያችሁ፣ በምድር ላይ አለ የተባለ ሀብት፣ በምድር ላይ አለ የተባለ ገንዘብ ሁሉ ቢኖረን የእግዚአብሔርን መንግስት መውረስ ካልቻለን ምን ይሰራል? እስቲ ንገሩኝ፣ ምን ይጠቅማል? ለትንሽ ዘመን ለ70 ወይም ለ80 ዓመት ብለን ነፍሳችንን መሸጥ ይጠቅመናል? የዘላለም ህይወት እኮ ነው። የዘላለም ሲባል ገብቷቸዋል ክርስቲያኖች? ዘላለም የዘመን ገደብ የሌለው ይህንን መንግስተ ሰማያትን በኢየሱስ ክርስቶስ ነው የምናገኘው። ከግንዱ ጋር መኖር ነው። ከግንዱ ጋር እስከኖርን ድረስ መንግስቱ መውረሳችን አይቀርም። መንግስተ ሰማያት ክርስቶስ ራሱ ነው። እሱን እየናፈቅነው እንድንኖር አማኑኤል አምላካችን ለሁላችን ማስተዋሉንና ጥበቡን ያድለን። ርዕሳችን ምን ነበር? ደህና አደራችሁ? እየሰማችሁ ነው? እስቲ ንገሩኝ፣ ምንድነው ርዕሳችን? በቃ ከዛ ምን ይላሉ ነው የሚለው? ይጠግባሉ ነው። መጥገብ ታውቃላችሁ? እስቲ አንደኛ ጽድቅን መራብ ብለን የተማርነው ምን ነበር? እስቲ ንገሩኝ። ራሱ እግዚአብሔርን አይደል? እግዚአብሔርን የሚራቡ ሰዎች ይጠግባሉ፣ ያገኙታል። እግዚአብሔርን ፈልጎ አባቶቻችን አላጡት። ፈልጉኝ ብሎ ራሱ ተናግሯል። ለምሳሌ አባታችን አብርሃም እግዚአብሔርን ፈለገ፣ አየው ይላል የእግዚአብሔር ቃል። የዮሐንስ ወንጌል ምዕራፍ 8 ቁጥር 35 ላይ ተመልከቱ። አብርሃም አቡክሙ ተመነየ ከመ ይርአይ ለትየ፣ አባታችሁ አብርሃም ቀኔን ያይ ዘንድ ፈለገ። ርእየሂ ወተፈስሐ፣ አይቶ ደስ አለው። ናፈቀ፣ እግዚአብሔርን አገኘ። ተራበ፣ እግዚአብሔርን አገኘው። አግኝቶትም ደስ አለው ነው። ደስ አለው። በእግዚአብሔር ደስ ይበላችሁ። ማን ይመስገን? በሱ ደስ ይበላችሁ። ዘመናችንን ሁሉ የማያቋርጥ የህይወት ደስታ ውስጥ የሚጨምር እሱ ነው። እዚህ እግዚአብሔርን መናፈቅ ወገኖቼ እንድንጠግብ ያደርገናል። አያችሁ፣ ደስ የሚል ጥጋብ፣ የተመሰገነ ጥጋብ፣ ቅዱስ የሆነ ወገኖቼ አያችሁ፣ የተባረከ ጥጋብ የሚሰጥ ነው። እሱን እየናፈቁ መኖር ማለት። ሁለተኛ ጽድቅን መራብና መጠማት ማለት ምን ማለት ነው ብለናል? ቃሉን የሚራብ ሰው ደግሞ ቃሉን እግዚአብሔር መምህራንን ይልክለትና በምስጢር ባህር ውስጥ እንዲዋኝ አድርጎ ጠገብኩ ይላል። ዛሬ ጠገብኩ፣ ቃል ይሻለኛል። ይሄይሰኒ ሕገ አፉከ እምአእላፈ ወርቅ ወብሩር፣ ከአእላፋት ወርቅና ብር ያንተ ቃል ይሻለኛል። ጠገብኩ እኮ በላው፣ የኔ ጌታ አመሰግናለሁ ይላል። ይጠግባል። ይህን የተመኘ ሰው ሳይጠግብ አይቀርም። ተባርኮ ተደስቶ አምላኩን አመስግኖ ይኖራል። ሌላ ጽድቅን መራብ ማለት ምን ማለት ነው አለ? የጌታን ስጋና ደም። ይህን የተራበ ሰው ደግሞ ስጋውና ደሙን ይቀበልና ጥግብ ይላል፣ ደስ ይላል። በቃ ነፍሱ ያርፋል፣ ልቡ ያርፋል ማለት ወገኖች። ጽድቅን መራብና መጠማት ማለት ምን ማለት ነው ብለናል? በእግዚአብሔር ቤት ውስጥ መኖር። ከዛ በእግዚአብሔር ቤት የኖረ ደግሞ ያለ ጥርጥር በበረከት ጠግቦ፣ በጸጋ ጠግቦ፣ በረድኤት ጠግቦ፣ በተትረፈረፈ በእግዚአብሔር ቸርነት ውስጥ ይኖራል። ማን ይመስገን? አያችሁ፣ ይሄንን ነው መናፈቅ የሚሻለን። ይጠግባሉና ያለው ይሄንን ነው። መጥገብ ይሄንን ነው ወገኖች። የሱን ፈቃድ እየናፈቁ የአምላካችን የእግዚአብሔርን ፈቃድ እውነቱን የሚናፍቁ ሰዎች ይጠግባሉ። እግዚአብሔር ይሰጣቸዋል፣ ጸጋውን ይሰጣቸዋል። መንግስተ ሰማያትን የሚናፍቁ ሰዎች ይሰጣቸዋል እግዚአብሔር። ምኞቱን እግዚአብሔር የሚነሳው የለም ወገኖች፣ ያደርግልናል። መሐሪ አምላክ ነው፣ ደግ አምላክ።
አባቶቻችንን ሁሉ በኪዳኑ ስለሰጣቸው ስላደረገላቸው ነገር በቅዱሳት መጻሕፍት አይተናል። ብዙ ክቡር ዳዊት አባታችን ምኞቱ የነበረውን እግዚአብሔር ሰጥቶታል። የተጠማውን መጠማት እግዚአብሔር ሰጥቶታል፣ አድርጎለታል። ወገኖች የናፈቁ አባቶቻችን በሙሉ ጎሎባቸው አያውቅም። አንድ ሰው ነግሬያችሁ ትምህርት ልጠቅልል። አንድ ሰው ነበረ፣ ሊቅ ነው፣ የተማረ ቋንቋ ይችላል። የግሪክና የእስራኤልን ቋንቋ የሚችል ሰው ነው። በኋላ በጥሊሞስ የሚባል አንድ ዓለምን ጭብጥ እርግጥ አድርጎ የገዛ አንድ ንጉሥ ተነሳ። ከታላቁ እስክንድር ዘግሬት በኋላ ማለት እና የሚገርማችሁ ከስፓርታ የተነሳው እስክንድር ዓለምን አጥለቅልቆ እስከ ኢንዲያን ኦሽን ድረስ እስከዚያ ድረስ ምድሪቱን ጭብጥ እርግጥ አድርጎ አፍሪካን ጭምር የገዛ ባለ ግርማው እስክንድር ከሞተ በኋላ ግሪክ ናት ዓለምን የገዛችሁ ታውቃላችሁ። የሮማን ኢምፓየር እስከሚነሳ ድረስ ማለት ወይም የግሪኮ ሮማን ኢምፓየር በጥምር እስኪነሳ ድረስ ማለት እና በኋላ ይገርማቸዋል በጥሊሞስ የሚባለው ንጉሥ ደግሞ እንደተነሳ እንዴት አድርጌ ነው ይሄንን የዓለምን የመምራት ሂደቴን አጽንቼ መቆም የሚችለው ዘላለማዊ ማድረግ የሚችለው ብሎ ሲያስብ የአይሁድ ሕግን ወይም የአይሁድ መጽሐፍን ለዓለም ሕዝብ ሁሉ በግሪክ ቋንቋ ተርጉሜ ብሰጣቸው ዓለምን ሁሉ በዚህ ቃል በዚህ ትእዛዝ መምራት እችላለሁ ብሎ አሰበ። በጣም ጥሩ ሐሳብ ነው። የእግዚአብሔር ቃል ነው። የእግዚአብሔርን ቃል አስተረጉማለሁ ብሎ ሊቃውንትን ጠራ። 70 ሊቃናት ይባላሉ። እነሱን ሰብስቧቸው በሉ ተርጉሙ ብሏቸው የኦሪትንና የነቢያትን መጻሕፍት የመዝሙርና የጥበብ መጻሕፍት የታሪክ መጻሕፍትን እንዲተረጉሙ ተሰጣቸው። ከነዚህ መካከል አንዱ ስምዖን የሚባል ሰው የትንቢተ ኢሳይያስን መጽሐፍ ተርጉም ተብሎ ተሰጠው። ያንን እየተረጎመ እየጻፈ እያለ ኢሳይያስ 7:14 ላይ ሲደርስ ለአሕዛብ ይህንን ቃል እንዴት ብዬ እጽፋለሁ? ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች የሚለው ቃል ሲደርስ በድንግልና መጽነሷን ጉዳይ ሴት ትወልዳለች ብል ይሻለኛል። በኋላ ይህንን አሕዛብ ሲያዩ ሙሉ ቃሉን አንቀበልም ከሚሉ ንጉሡ አልቀበልም ከሚለኝ እንዲህ ቢሆን ይሻላል ብሎ ጻፈ። ሲጽፍ መልአኩ ቀየረበት። አሁንም ጻፈ መልሶ። ምንድነው ነገሩ ዛሬ ምን ሆንኩ ብሎ እንቅልፍ ስላልተኛው ነው ብሎ ተመልሶ ተኛ። እንደገና ቢጽፈው መልሶ ቀየረበት። በኋላ እግዚአብሔር እንዲህ አለው፣ ይሄንን ሳታይ አትሞትም ማለት ድንግሊቱ በድንግልና ጸንሳ በድንግልና መውለዷን ሳታይ አትሞትም። ስንት ዓመት እንዳቆየው ታውቃላችሁ? ያንን ሽማግሌ ከ200 ዓመት በላይ በህይወት ቆየ። ከዛ በኋላ መሻቱ፣ ረሃቡ፣ ጥማቱ እግዚአብሔር ፈጸመለት። አያት የዓለም ሁሉ መክበሪያ ንጽሕት ጽዋ፣ የማትፈርስ መቅደስ፣ የማትጠፋ ታቦት፣ የአምላክ እናት ድንግል ማርያም የተወደደ ልጇን ታቅፋ ስትመጣ ዓይኖቼ ማዳንህን አይተዋል። ባሪያህን በሰላም አሰናብተኛ። አሁን ልሙት በቃ አለ። ልሙት በቃ አንተን ካየው በኋላ ልሙት በቃ እናትህን ካየው በኋላ ይበቃኛል የኔ ጌታ አለና እግዚአብሔርን ጠየቀ። ያን ጊዜው እንደሆነ ታውቃላችሁ? ኢየሱስ ክርስቶስን ከድንግል ማርያም እጅ ተቀበለውና ሲታቀፈው 200 ዓመታት ያለፈው ሽማግሌ ገና በቅርብ እንደተወለደ ወጣት ሰው ሆኖ ንቅትክት ብሎ ቆመ ይላል። ማን ይመስገን? እግዚአብሔር ይመስገን። ወገኖቼ የሚራቡ ጽድቅን የሚራቡ ሰዎች ይጠግባሉ። ነቢይት ሐና የምትባል ታውቃላችሁ? ዘመኗን በሙሉ በእግዚአብሔር ቤት በቅድስና በአገልግሎት የኖረች ለጽድቅ የረጋች የተጋች ሴት የተባረከች ቅድስት ሴት ማለት 84 ዓመት ሙሉ በእግዚአብሔር ቤት በአገልግሎት የኖረች። ስንት ዓመት አልኳችሁ? እኔ ወላይታ ስመጣ ደስ የሚል ቀደም ለጥሌ ለመምህር ጥላውን እየነገርኩት ነበር። እና እዚህ ወላይታ ስንመጣ ደስ ከሚለን ጉዳዮች ውስጥ አንዱ የእናቶች መዘምራን፣ የአባቶች መዘምራን አሉ። ግን እሺ የቤት ስራ እንዳትረሱ አባቶች በደንብ ስሙ። እና እናቶች ሲዘምሩ ስናይ በጣም ነው ደስ የሚል። የልጅነታቸውን አምላክ አልተውም ማለት ነው። ማን ይመስገን?
አያችሁ በልጅነታቸው የዘመሩለትን ጌታ ያመሰገኑትን አምላክ በህዝብ ፊት ማለት አያችሁ በህዝብ ፊት ለስሙ ምስጋና መቆም ማለት ይሄ እኮ ቀላል እኮ አይደለም እንዴ አንቺ ትልቅ ሰው አይደለሽ እንዴ እኮ የሚል እኮ ይኖራል ይሄንን ሁሉ ታግሶ ለማን መዘመር ለእግዚአብሔር መዘመር ከልጆቻቸው ጋር መዘመር እኮ ይሄ እኮ ጸጋ እኮ ነው ማምላክ አያስ 84 ዓመት ሙሉ ያገለገለች ሌትና ቀን ያገለገለች በጾምና በጸሎት ከመቅደስ የማትለይ ሴት ነበረች ይላል ነብይታና በኋላ ኢየሱስ ክርስቶስን አይታዋለች ምኞታችን እንዲሳካ እንዲሆን እውን እንዲሆን እንዲደረግልን የናፈቅነው እንዲሆን ጽድቅን መራብና መጠማት ከቤተ ክርስቲያን ልጆች ከክርስቲያኖች ይጠበቃል። አምላካችን እግዚአብሔር ጥበቡን ማስተዋሉን በቸርነቱ ያድለን። ጾም ገብቷል አይደል? መቼ ነው የገባው? አቤት ምን አላችሁ? ሰኔ 2 እየጾማችሁ ነው? እግዚአብሔር ይርዳችሁ። ይጾማል። እሺ ጾሙ። ጽድቅን መራብ ማለት አንዱ ይሄ ጾምን መናፈቅ ማለት ተመልከቱ። 50 ቀን ቤተክርስቲያን ፈቅዳለን በደስታ አክብረናል። ቀጥሎ ደግሞ ይሄንን ጊዜ ደግሞ መጾም ይገባል እንጂ ሁሉ ላፌ መሆን ተገቢ አይደለም። ውሻ ነው ያገኘውን የሚበላ ሁሉ ጊዜ የሚበላ ሰው አይደለም። በህመም ምክንያት ካልሆነ በታወቀ ምክንያት ካልሆነ መጾም ይገባል። ማን ይርዳል? የታወቀ ምክንያት ለምሳሌ ጾም አይባል። በሽተኛ የሆነ ሰው መድኃኒት እየወሰደ ያለ ሰው ካልጾም አይባል ወዶ አይደለም። ግን ወዳችሁ መጾም እምቢ ያላችሁ ሰዎች በኋላ ሳትወዱ መጾማችሁ አይቀርም። እየሰማችሁ ነው? ከዛ እኮ ይጽፋል ሐኪሙ ራሱ ኮሌስትሮል ከበላ ወዮልህ ይላል። ከዛ በኋላ ወዳት ታቆም። አሁን ወደህ ጾም እባክህ ወደህ ጾም እንዳትቸገር። በኋላ እድልህን እያስፈራራኋቸው አይደል? ለማስፈራራትን ፈልጌ አይደል? እውነቱ ይሄ ነው። እውነት ነው አይደል? አሁን ወደን ከጾም በኋላ ተገደን አንጾም። መጀመሪያ በፍቅር ነው መሸነፍ። አምላካችን እግዚአብሔር በቸርነቱ ይርዳል። እንደውም ስማኝ ወጣቱ የምትሰማኝ ከሆነ ስማ በደም ይኸውልህ አራዳነት ማለት ምን ማለት እንደሆነ ታውቃለህ? ሃይማኖቱን አክብሮ እየጾመ እየጸለየ የሚኖር ነው አራዳ ማለት። ስማኝ በዚህ ዘመን ስማኝ ይኸውልህ እግዚአብሔርን የሚያከብር የሚሰግድ ቤተክርስቲያኑን የሚወድ ድንግል ማርያምን የሚወድ እሱ ነው አራዳ። ስማኝ ለኔ እሱ አራዳ ማለት እሱ ነው ማለት እንጂ ሱሪውን አዝረክርኮ የሚሄድ አይደለም። ሂድ እሱንም ችግር የለውም። ከሄድክም ሂድ እሱ በሱም ሂድ ችግር የለውም። በእምነትህ ግን እንዳትቀልድ። በድንግል ማርያም በኢየሱስ ክርስቶስ በአምላክ በሕይወት በመስቀሉ እንዳትቀልድ። በጾም በጸሎት እንዳትቀልድ። በመዝሙር እንዳትቀልድ። ቤተክርስቲያንን ውደድ፣ በሃይማኖት ጽና። አምላካችን እግዚአብሔር ሁላችንን በቸርነቱ በቤቱ ያጽናል። ጌታ አምላካችን ክርስቶስ ደግ ነው። ጽድቅን እየተራብን ከኖር በጾም በጸሎት ከበረታን መንግስቱን ሊያወርሰን የታመነ የዘላለም አባት አለን። እርሱ ነው ደግሞ መንግስቱ ራሱ። ከሱ ጋር መኖር የመሰለ እረፍትም የለምና በዘላለማዊ ቃሉ በመተማመን በሃይማኖት በመጽናት የበለጠ ወደ እርሱ በመቅረብ በመጽናት መኖር ከክርስቲያኖች ይጠበቃል። አምላካችን እግዚአብሔር በቸርነቱ ሁላችንን ይርዳ። ልጅቷ አሉ ትንሽ ልጅ ናት፣ ሕፃን ልጅ አባቷ ጋር መጣችና ህልም አየሁ አለች። ምንድነው ያየሽው ህልም አላት። አባትየው አባቴ ይገርምሃል ደስ የሚል ኬክ ቤት ወስደህ ስትጋብዘኝ ጃርት ብታለም ዱባ ይላሉ አባቶቻችን። የጃርት ህልሟ ዱባ ነው ይባላል። እና ስትጋብዘኝ ኬኩን ስታበላኝ ጁሱን ስታጠጣኝ አየሁ አለች። እንግዲህ ለአባትየው ገብቶታል። ሳቀና ዝም አለ። ልጄ አለ እውነትሽን ነው? አዎ አባዬ አየሁ አይቻለሁ። ከዛ በኋላ አባትየው ሲስቅ ታይና ከፈለክ ተኛ እናንተም ታያለህ አለችው አሉ። ሰማችሁ? ይኸውላችሁ ውሸት ነው የልጅቷ ውሸት ነው፣ ግን
ሌላ ውሸቷን ደግሞ የበለጠ ለማጠናከር የተጠቀመችበት መንገድ የበለጠ የሚያስቅና የሚያስገርም እና ደግሞ ሊሆን አይችልም። ወዳጄ በእውነት እንጽና፣ በቤቱ እንበርታ፣ ስጋው ደሙን እናፍቅ፣ በቃሉ እንጽና። የእግዚአብሔር ቸርነት፣ የመብርሃን ምልጃ፣ የመስቀሉ ፍቅር በሁላችን ይደርበት። አምኖ ከመካድ ተሰብስቦ ከመበተን ኦርቶዶክስ ሆኖ ኖሮ እምነት ከመለወጥ መድኃኔዓለም ይሰውረን። ወስብሐት ለእግዚአብሔር።